ላይ ናት መድብል የሆነ ነገር አግኝቷል ብላ ደውላ ነገረች ምንድነው ደግሞ አንቺ ጃርት የኮድ ስሜ ተቀየረ እንዴ ንስር ነበርኩ አሁን ለብሩክ ደውዬ እኔ ለሌላ ኳስ ልጅ ናት ብዬ ነው የምነግረው ቆይሽ ምን አድርጊ ነው የምትይኝ እንዴ ሲጀመር ለስለላ ኢላክሽን ቤት ውስጥ እኮ ምንም ይሰለል ነገር የለም ጥሩ እንግዲህ ስልኩን ልዝጋውና ለብሩክ ልደውልለታ ከዛ በኋላ ደግሞ እነ መድብል እውነቱ ነው ቆይ አዳፉ ሲያስወጡሽ ዝና ይቀበልሻል እሺ መድብል ቅድም ይጣደፈ ነው የወጣው እየሰማሁሽ ነው ኮነገርኩሽ የሆነ ነገር አግኝቶ መሰለኝ ይጣደፈ ነው የወጣው እኮ ምን አግኝቶ መረጃውን ሙሉ አድርገሽ ንገሪኝ እንጂ እኔ እንጃ ብቻ ይጣደፈ ሲወጣ ነው ድንገት የደረስኩት ሞት ይድረስብሽ እኮ አንቺን አልፎ ነው ጋር ሊመጣ እሺ ሲያወራ የሰማሽው ነገር አለ ማለቴ ወይስ ለሞገስ ወይስ ለሉላ እኔ እንጃ እኔ ምንም አልሰማሁም እባክሽ በደንብ አስተውሽ ኤደን ይሄ በጣም ወሳኝ ነገር ነው ምንም አልሰማሁም አልኩሽ እኮ በቃ ይጣደፈ ሲወጣ ነው ያየሁት ግን እኮ ለኔም መድብል የሆነ ነገር አግኝቷል አልሽኝ እንጂ ምን እንዳገኝ አልነገርሽኝም ኤደን የሆነ ነገር እንደደበቀችኝ በጣም እርግጠኛ ነኝ ለምሳሌ ምን ሊሆን ይችላል አላውቅም ምናልባት ግን ስለ ሉላ ሊሆን ይችላል ስለ ጠበቃው ሊሆን አይችልም እሱን እንዳጣራ እኮ ነው እድሉን ስጠኝ አልኩ ችግሩ እኮ እድሉን ብሰጥሽም እንኳን አትጠቀሚበት እመነኝ በአሁኑ ኤደንን የማጠምድበት ትልቅ ነገር አግኝቻለሁ እና ለምንድን ነው እሱ ነገር ለኔ ማትነግሪኝ ወይ ልጅቷን በምን ለማጥመር ነው ይፈልግሽው ልጇ ምን በልጇ ነው ያልሽው እሷ ገንዘቤን በልታ ስራዬን እየሰራችልኝ እንዳልሆነ ስረዳ እሷን የማጥምድበት ነገር ስፈልግ በመጨረሻም አንድ ሴት ልጅ እንዳለች ታወቅኩኝ እና ለልጇ ስትል የደበቀችው መረጃ እንድታውጣል ታረጊ ነው አዎ ከዚህ ውጭ ምንም አማራጭ የለኝም ገንዘቤ እንደሆነ አንዴ ውሃ በልቶታል ገንዘቡን ያሳሰብሽ ገና ህይወትሽን እኮ ልታጭ ግድ የለም አንዴ ብቻ የመጨረሻ እድል ስጠኝ በአሁኑ ከሷ የሆነ መረጃ አገኛለሁ ድጋሚ በዚህ ውሳኔ እንደማልጸጸት ተስፋ አደርጋለሁ ካሌብ ደወለ አስወገድካት ወይ ሊለኝ ነው አካሄዴ ላስተዋለው አንዳች የሚያሳድደኝ ነገር ከኋላዬ ያለ ነው የሚመስለው አስሬ የገዛሁትን ቄጤማ አየዋለሁ ጠቆር ያለው አረንጓዴ ቀለሙ ሲያዩት ደስ ይላል አንዴ በሰው አይን አንዴ በበግ አይን አየዋለሁ የሳር ጥብስ እንደገዛሁላት ያህል ነው የተሰማኝ የጠጅ ሳሩና ያሬቱ ሽታ አፍንጫዬ ላይ ይመላለሳል እማ ደስ ብሏት ለማየት በመጓጓት አጫጭር እግሮቼ እርስ በርሳቸው እስኪጠላለፉ ድረስ ተንደረደርኩኝ የቤታችን በር ላይ ስደርስ የሆነ ከባድ የሚረብሽ ስሜት ተሰማኝ ልቤን የሆነ ነገር ወደ ታች ጎተተው ስሜቱ በጣም ከመክበዱ የተነሳ የመሬትን ስበት በብዙ ጥፍ የሚያስከነዳ ጎታች ኃይል ነበረው ጎረቤታችን ለፋሲካ የተገዛው ቀልቃላ ቡናማ አውራ ዶሮ ጩኸት ጆሮዬ ላይ አንባረቀ ከድምፁ መጮህ የበለጠ ያንዱ ጩኸት ኡኡታ መርዘም አበሳጨኝ ይባስ ብሎ አከታትሎ ጆሮዬ ላይ ለሁለተኛ ጊዜ ደገመው ብሽቅ አቃጣሪ አልኩት ድምፅ አውጥቼ መጥሪያውን አንቃጭላለሁ በሩን በእጄ ደበድባለሁ ሰራተኛዋ ከውስጥ ማን ነው አረ መጣው ትላለች እያለከለኩ መጥቼ በር ላይ መቆም ያበሸቀኝ እማ እንዴት እንደተራበች የማውቀው እኔ ብቻ ነኝ ሌሎቹ አይገባቸው ትግስቴ ያለቀ ሰውነቴ እየጋለ መጣ ከብብቴ ስር ቀጭን ላብ ቁልቁል ሲወርድ ተሰማኝ በእጄ ነክቼ ስመለከተው ቀይ ላብ ነበር የውጭው በራችንን ሾልኮ አልፎ በእግሮቼ አጠገብ በቀጭኑ የሚወርደው እንደም ይመስላል በሩ ተከፈተ አላመንኩም ይቅርታትዬ አራጁ እኮ መጥቶ አጣደፈኝ ጋሼ ነገ ግርግር ስለሚበዛ ዛሬ ጨራርስልኝ ብለውኛል ብሎ ሲያጣድፈኝ እማን አልኩኝ በሰለለ ድምጽ በብዙ ልመናና ምርቃት የሰበሰብኩት ቄጠማ
ጠጅ ሳር፣ አሪቲ፣ ዕጣን ግቢ ውስጥ ተበተኑ። እኔ በሌላ በኩል ተዘረርኩ። የእማ ትኩስ ደም ቁልቁል በአንገቴ ስር እየዳበሰኝ ሲያልፍ ይሰማኛል። አራጁ በበግ ጸጉርና ደም በተሸፈኑ እጆቹ ሊያነሳኝ ይታገላል። ሰራተኛችን ድንብርብሯ ወጥቶ ትተራምሳለች። የጎረቤታችን አቃጣሪ እንደገና ለሶስተኛ ጊዜ ኩኩሉ ብሎ ጮኸ። በስሱ የዓይኖችን ሽፋን ዘልቆ ይታየኝ የነበረው ብርሃን አብሮ ጠፋ። ዋዜማው ጨለመ፣ ጸጥታም ነገሰ። መገመት ከማልችለው ቆይታ በኋላ ጴጥሮስ እያለከለከ ወደ እኔ መጣ። አሁን ዋናው ጴጥሮስ መልከ መልካም ነው። ድሮ የሚመስለኝን ጺማም ፈረንጅ ግን አይመስልም። ጠይም ያለ ሀበሻ ነው። ለስላሳ ጢም ፊቱን ወርሶታል። ዓይኖቹ ውስጥ የሚፈስ የፈገግታ ብርሃን አለው። አያወራም፣ ግን ቢያወራ በአማርኛ እንደሚያወራ ያስታውቃል። አኳኋኑ የአማርኛ ነገር አለው። ሲራመድ ሲያስብ በአማርኛ ይመስላል። ትኩር ብዬ ጢም የወረሳቸውን ከንፈሮቹን አየኋቸው፣ አንዳች ቃል እንዲያወጡ በመጓጓት። አፉን አልከፍታለ። ተውኩት። ዓይኖቹን ሳያቸው ወደ ሆነ ቦታ እያመላከቱኝ ነበር። ዓይኖቹን ተከትዬ ሲሄድ ሁለመናዬ ዓይን ሆነ። ዙሪያችን ብዙ እንስሳቶችና እጽዋቶች አንዳች ብርሃን ውስጥ ይፈሳሉ። የሚፈሰው ብርሃን ድምፅ አለው። ድምፁ እንቅስቃሴና መልክ አብሮ ይቀያየራል። አንዲት ብርቱካናማ ብርሃን ትመጣና ድምፅ ታወጣለች። ከድምጿ ጋር አብሮ ቅርጿ ይቀያየራል። መጀመሪያ እናቴ መጣችና በፈገግታ እየደመቀች ከፊቴ ስትደርስ ወደ ዶልፊን ተቀይራ መንቦጫረቅ ጀመረች። ከዛም የባህር ውሃ ይታየኛል። ዶልፊኗም የሻርክ ሆድ ውስጥ አንድ ክፍል ተከራይታ የምትኖር ባልቴት ሆነች። ትንሽ ቆይታ ደግሞ ቅሌን ጨርቄን ሳትል ብትን ብላ ወደ ፈሳሽ የባህር ውሃ ተቀየረችና ሌሎች ሻርኮችና ዶልፊኖች ይጠጧት ይንቦራጨቁባት ጀመር። ገርሞኝ እያየኋቸው አንድ ጥጋበኛ ዘመናዊ መሳይ ሙሉ ልብስ ግጥም አድርጎ የለበሰ አስፈሪ ድራገን መጣና ትልቅ ቱቦ የሚመስል ነገር አፉ ላይ ሰክቶ የባህሩን ውሃ በሙሉ መጥጠው። ባህሩ ዓይን እያየ በግማሽ ጎደለ። ከባህሩ የሚያወጣውን ውሃ ለልጆቹ ያቀብላቸዋል። እነሱ ደግሞ ባህሩ ዳር ላይ ያነደዱትን እሳት ያጠፉበታል። እሳቱም ውሃውም አብረው እየጠፉ ያለ መሰለኝ። ድራጎኑና ልጆቹ ውሃውንም እሳቱንም እያጠፏቸው መሰለኝ። ፈራው። ድራጎኑ የለበሰው ልብስና ስራው አብሮ አይሄድም። ልጆቹ ከባህሩ ዳር ላይ ተራራ የሚያክል እሳት ደጋግመው ያነዳሉ፣ መልሰው ያጠፋሉ። ግራ የገባው የእብድ ጨዋታ ላይ ያሉ ይመስላሉ። ባህር ውስጥ ያሉት ፍጥረታት እየከሱ ይሄዱና እሳት ውስጥ እንደገባ ላስቲክ ኩርምት ብለው ይቀራሉ። ያ ቦታ ይጨልማል። ከባህሩ ስር የደረቁ የትልልቅ ዛፍ ስሮች ጭብርር ድርቅ ብለው ይታዩኛል። እሳት ይስባሉ። እሳቱም እነሱ ጋር ለመቅረብ ይጠጋቸዋል። ተያይዘው ይንቀለቀላሉ። የእሳቱ አበላል ዘግንኑኝ በመሳቀቅ ዞር ስል ተራራ ላይ ትንሽ ሰማያዊ ገንፎ የምትመስል ሐይቅ ያለው። ሐይቋ ላይ ደማቅ ብርሃን አርፏል። ሐይቋ የራሷ ለስላሳ ድምፅ አላት። ድምጿ ውስጥ የሚፈሰው ጅረት የራሱ ሞገድ አለው። ድምጿ ከፍ ሲል ባህሩ አጠገብ ያለው እሳት መንቀልቀሉን ጋብ ያደርጋል። ድምጿ ቀዝቀዝ ሲል እሳቱ ይንቀለቀላል። በሚስጥር አብረው የሚደኑት ይመስላሉ። በሰማያዊው የሐይቋ ዙሪያ በክንፎቻቸው የሚያሸበሽቡ አእዋፍ ይታዩኛል። እንቅስቃሴያቸው ድምፅ ባለው ብርሃን የታጀበ ነው። ከስራቸው አንዲት ነጠላ የለበሰች ሴት አየሁና ደነገጥኩ። ትኩር ብዬ ሳስተውል እማ ነበረች። እማ እማ ብዬ እየተጣራው አሪቲና ጠጅ ሳር ይዤ ወደ እሷ ልሮጥ ስል ጴጥሮስ ጎትቶ ያዘኝ። ዓይኖቹ ውስጥ ጊዜው ገና ነው የሚል ተግሳጽ ያነበብኩ መሰለኝ። ከፋኝ። መታገል ግን እንደማልችል ገብቶኛል። እጆቹ ጠንካራ ነበሩ። ኳክ 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 የሚል ሰቅጣጭ ድምፅ በጆሮዬ ገባ። ይሄኛው የጎረቤታችን አቃጣሪ ዶሮ የመጨረሻ ድምፅ ነበር። እስኪ ደህና ስለት ያለው ቢላ አምጡ፣ ይሄ የሞተ ቢላ ነው ይላል የጎረቤታችን አራጅ።
ቅዳም ሹር ከሌሊቱ 9 ሰዓት ለትንሣኤ አጥቢያ ከ12 ሰዓት ቆይታ በኋላ ወደ ቤት ተመለስኩ። የዚህኛውን ትንሣኤ በዓል ያከበርኩት በግሌ ነበር። ከመኝታ ክፍሌ አልወጣሁም። ይቅርታ፣ መኝታ ቤት ውስጥ ሳይሆን ከመኝታ ቤት ውስጥ ካለው መታጠቢያ ክፍል ነበር ያሳለፍኩት። የእናቴ በፋሲካ በግ ውስጥ መገለጥ ከፈጠረብኝ ስሜት ጋር ላለመቆየት የመታጠቢያ ገንዳ ውሃ ውስጥ ገባው። ውሃው ሰውነቴን ሽፍንፍን አድርጎ ሲያቅፈው ይሰማኛል። ይሞቃል፣ ያሰክናል። እፎ ያልኩ። ከበጉ በኋላ የነበረኝ ረጅም የመንፈስ ጉዞ የማላውቀውን ዓለም በማላውቀው በር ቢያሳየኝ ውስጡ ብዙ ያልጠራና የሚረብሽ ነገር ነበረው። ብዙ የማይጨበጥ ነገር በአይምሮ ይመላለሳል። አይያዝም፣ አይጨበጥም። ገባኝ ብዬ ሲይዘው ጭልጥ ብሎ ይጠፋል። ሄዷል ብዬ ስተወው ተመልሶ ልቤ ላይ ይንቀዋለላል። እንግዳና ልጆቹ መኝታ ቤት ድረስ እየመጡ እንዳያስጨንቁኝ ከውስጥ ቆልፌ ተቀመጥኩ። መታጠቢያ ቤት ውስጥ ብዙ ሕይወት አለ። ውሃ አለ፣ ቆሻሻ አለ፣ ጽዳት አለ፣ ግልጽነት አለ፣ ምስጢራዊነት አለ፣ መከባበር፣ መሰማማትና መረጋጋት አለ። ውሃ ውስጥ መቆየት ሲበቃኝ ለባብሼ የሽንት ቤቱ መቀመጫ ላይ አረፋሉ። ሐሳቦች በሐሳብ መስመሬ ላይ እንዳሻቸው ይመላለሳሉ። ብዙዎቹ የእብድ የሚመስሉ የጤነኛ ሐሳቦች ናቸው። አንዳንዶቹ ደግሞ የጤነኛ የሚመስሉ የእብድ ሐሳቦች ናቸው። እንደ ጭስ ሰብሰብ ብለው ይመጡና አካልበውኝ ብትን ትንን ብለው ይሄዳሉ። ውስጤ የሚሰማኝን ስሜት በቃላት ማብራራት ይከብዳል። ከሐዘንና ደስታ በጣም የራቀ ቦታ ላይ ነው። መታጠቢያ ቤት ውስጥ ነኝም አይደለሁምም። ሰውነቴ መንፈሴን እየጎተተ ይዞት ይሄዳል። መንፈሴም ሊሆን ይችላል ሰውነቴን የሚጎትተው። ብቻ ላይ ይጓትታሉ። ጠንካራ መልህቅ ይዤ ከመታጠቢያ ቤቱ ብዙ ላለመራቅ እታገላለሁ። እንደምንም የሚረባ መያዣ አገኘሁ። አንዲት ትጉ ሸረሪት የምትሰራውን ድር አንጋጥጬ የምትሰራውን አያለሁ። እርግጠኛ ነኝ እሷም እያየዋት እንደሆነ ሳትረዳ አልቀረችም። በሁለቱ ተጋጣሚ የግድግዳ ገጾችና በፎጣ መስቀያ ዘንጉ መሃል 3 ማዕዘን ያለው የቤት መሰረት ጣለች። ተገርሜያታለሁ። የእኔን ባለ 3 ማዕዘን ሕይወት አስታወሰችኝ። ድራሹ እስኪጠፋ ያፈረስኩት ቤተሰብ፣ ፍቅርና ስራዬ ሐሳቤ ላይ ውልብ አሉ። ትርኢቷን እየተመለከትኩ እንደሆነ አንዳችም ጥርጣሬ እንዳላደረባት ታስታውቃለች። በሸውራራ ግራ ቀኝ የምትገላመጥ ትመስላለች። ነገር ግን ከምትሰራው የሐር ቤት ሐሳቧ ዝንፍ አይልም። በ3ቱ ማዕዘኖች የጀመረችውን የሐር ድር ወደ 4 ማዕዘን ከፍ አለ። እንዲገባኝ የፈለገችው አንዳች ነገር እንዳለ ገባኝ። የኔ ሕይወት ቢሆን ኖሮ 4ኛ መጨመር የምችለው ነገር አመጼን ይመስለኛል። ሌላ ምን አለ? ሸረሪቷ ክፉኛ ባተሌ ናት። ልክ የመድረክ ላይ ሥራ አቅርባ እንደምታስጨበጭብ ተዋናይ ሁለመናዋ ድሯ ላይ ነው። ስራዋ ላይ ውልፊት የለም። ቀጠለች። ከድሩ እምብርት አንስታ ዙሪያው ያለውን የአቃፊ ስብስቦች ድር 5 ማዕዘን 6 ማዕዘን እያደረገች 10 ቋሚ መሳይ ምሰሶዎች አደረገች። 10ሩም የየራሳቸው ወራጅ መሳይ ማሰሪያ ድር ያላቸው ምሰሶዎች ናቸው። የህይወቴ መስመሩና እይታዬ አብሮ ሲሰፋና ሲንቦራቀቅ ይታየኛል። የምታደራው ማዕዘን በጨመረ ቁጥር የምፈስበት የህይወት ጅረት እየሰፋ ይመጣል። የህይወት በረከትና ጸጋዎችም በሚጨመረው የሐር መንገድ ወደ እኔ ይፈሳሉ። ማመን እያቃተኝ መጣ። ህይወቴ ለካስ ከሙሉ በላይ ነው። አልፎ ተርፎ እየፈሰሰ ነው። ተስገበገብኩ መሰል አሁንም ሌላ የሐር መንገድ ፈለኩ። እኔም እንደሷ አጠገቤ ያለውን ጸጋ በሌላኛው መንገድ በአዲሱ መንገድ እንዳየው 11ኛውን ጨመረች። ደስ አለኝ። ምሰሶዎቹን መቁጠር ቀላል ስራ አልነበረም። መታጠቢያ ቤቱ በስስጉም ታፍኗል። አይኔ እስኪፈዝ ስላየኋት የማዕዘኑን ቁጥር በእርግጠኝነት መናገር ይከብዳል። ግን 11ኛው ላይ ብዙ ቆየች። የሐሩን ዙሪያውን በቅርብ ርቀት ማጥበቅና ማጠናከር ነበረባት። አሁንም ትዞረዋለች፣ ታያይዛለች፣ ትሽከረከራለች። እንደ ትንግርት ዝም ብዬ እያየኋት ድሯ ክብ ቅርጽ እየያዘ መጣ። ነገሩ ክብ የሆነው ብዙ ዙር በመሽከርከር ሂደት እንደሆነ ገባኝ። የሽክርክሪታችን ሂደት
የሐር ቤታችንን ከማዕዘን ወደ ክብነት ወደ ሙሉነት ሲቀይረው ታወቀኝ። በዚህ ሙሉ ማዕዘን ቤት ውስጥ የትኛውም ያላስተዋልኩት መንገድ ወደ አሻኝና ወደሚታየው መዳረሻ እንደሚያደርሰኝ ገባኝ። ሁሉም እዛው የነበርኩበት ቦታ ላይ ሙሉ ነበር። እንግዳ የመታጠቢያ ቤቱን በር ጠንከራ አድርጎ አንኳኳ። ከገባሁበት የድር ዓለም ወጣው። አቤት፣ ጨርሻለሁ፣ መጣው። ምን እንደጨረስኩ የማውቀው ነገር አልነበረም። መውጣት ግን ነበረብኝ። ይሄ መታጠቢያ ቤት ለሰዓታት መቆየት ጤነኞች የሚረዱት ነገር አይደለም። ሌላ ክፍል ቢሆን ኖሮ ማንም እባክሽ ውጪ ላይለኝ ይችላል። መታጠቢያ ቤት ግን ለምን እንደሆነ እንጃ ብዙ ጤነኞች ይፈሩታል። ምናልባት የሚፈሩት ቤቱን ሳይሆን ራሳቸውን እርቃናቸውን ሆኖ ማየት ሊሆን ይችላል። የገላቸውን ብቻ ሳይሆን የህሊናቸውንም ማለት ነው። ከፋሲካው የውስጥ ፍንዳታ በኋላ የነበሩኝ 4 እና 5 ሳምንታት ከባድ ነበሩ። ከሰዎች ራኩኝ፣ ስራ መስራት ተቸገርኩ፣ ድምጽ መቋቋም አቃተኝ። ልጆቼን እንኳን በወጉ ማየትና ማቀፍ ከበደኝ። ድብርት ውስጥ ገባው መሰለኝ። ስሜቱ እየበረታ ሲመጣ እጅ ሰጠው። ያሉኝን መቀበል ጀመርኩ። ጸበል ሂጂ፣ እሄዳለሁ። ይብስብኝና እመለሳለሁ። ሐኪም ቤት ሂጂ፣ እሄዳለሁ። ችግሬ ምን እንደሆነ የተረዱት አልመሰለኝም። ብሶብኝ እመለሳለሁ። አንቺ ሀገር ውስጥ ስላልነበርሽ ያሉኝን አማራጮች ሁሉ እየሞከርኩ ነበር። ከዚህ የፍንዳታ ሂደት አንድ የተረዳሁት ትልቅ ነገር ከአመጼ ጀርባ ለረጅም ጊዜ እየተብላላ ለመፈንዳት ጊዜ የሚጠብቅ እርሾ ውስጥ እንደነበር ነው። ይሄ እርሾ በተለያየ መልኩ እንዲብላላ ከልጅነት ጀምሮ በብዙ የህይወት ፈተናዎች ቢቀመምም መንገድ ላይ ብዙ የሚያዘናጉ እንደ እናትነት፣ ስራ፣ ቤተሰብ ያሉ ፋታ የማይሰጡ ኃላፊነቶች ደግሞ አፍነው ታዘግይተውታል። በተለይ እናትነት ውስጥ ያሉ የመጀመሪያዎቹ ማንነትን የሚያስጠፉ ጊዜያት እንኳን ለእንደዚህ አይነቱ ማስተዋልና ስክነት ለሚጠይቅ የህይወት ጥሪ ቀርቶ ለውሃ ሽንት እንኳን ጊዜ የሚሰጡ አልነበሩም። በዚህ ጭራና ቀንዱ በማይያዝ የተተራመሰ ወቅት አንድ ጥሩ ቀን ላይ የነቃ አሪፍ ሐኪም አገኘው። አዳመጠኝ። አሁን ምንድነው የምትፈልጊው አለኝ ቀለል አድርጎ። ድምፁ ውስጥ የሆነ አቅም አለ። ልክ ችግሬንም መድኃኒቴንም እኔው ራሴ የማውቅ አይነት ነበር ያስመሰለው። ማረፍ ፈልጋለሁ። ለተወሰነ ጊዜ ብቻዬን ተረጋግቼ መቆየት ፈልጋለሁ አልኩት። መልካም፣ የሚቻል ከሆነ ባለቤትሽ እንዲያመቻችልሽ አናግረዋለሁ አለና ቀለል አድርጎ ሸኘኝ። እኔ ላይ የነበረው እምነትና እርግጠኝነት ትንሽ ይከብድ ነበር። ባለቤቴን አናገረውና ተስማሙ። ከከተማ ውጪ ባለ የቤተሰብ ቤት እንድቆይ ተስማማኝ። የምፈልጋቸውን ጥቃቅን ዕቃዎች ያስኩና ለጥቂት ሳምንታት ሄድኩ። እውነት ለመናገር ስሜቴ ሳስቶ ስለነበር ከስራም ሆነ ከልጆቼ መራቅ ፈልጌ ነበር። ተረብሼ ሌሎችን መረበሽ አልፈለኩም። ለመረጋጋት ሐሳቤ ላይ የሚመላለሰውን ለማብላላትና ለማስከን ዞር ብዬ የራሴን ጊዜ መውሰድ ነበረብኝ። ፈጢራ ያረፍኩባት የላምባ ከተማ ፈጢራ ትባላለች። ፈጢራ ከአዲስ አበባ ወደ 150 ኪሎ ሜትር አካባቢ ትርቃለች። የምቆይበት ቤት ውስጥ ተከራይተው የሚኖሩ ባልና ሚስት አሉ፣ ወይም እንዳሉ ሰምቻለሁ። እንዳለው ያውቃሉ። ሰው እንዳልፈለግኩ ተነግሯቸዋል መሰል። አይጠሩኝም ወይም እኔ አልሰማም። አንተያይም። እረፍት ፍለጋ ነው የሄድኩት። ቤቷ እንደ ጥቂት የከተማዋ ዘናጭ ቤቶች በጭቃና አጠና ተሰርታ በሲሚንቶ ልስን አሸብርቃለች። የቸገረው እንግዳ የሚያርፍባት ድንክ የእንጨት አልጋ መሳይ ነገርና ጥቂት የማዕድ ቤት ዕቃዎችን ይዛለች። ለእኔ ከበቂ በላይ ነበረች። ከማውቀው ከለመድኩት የከተማ ወከባ መራቄ ብቻውን ትልቅ ረፍት ነበር። አልፎ አልፎ ስልኬን ከፍትና እንግዳንና ልጆቹን አወራለሁ። የመጀመሪያዎቹ 2-3 ቀናት ቤቱን አካባቢውንና አየሩን እስክለምደው ትንሽ ከብዶኝ ነበር። ቀስ በቀስ እየቀለለኝ መጣና ለመድኩት። ከተማ ቀመሷ ፈጢራ ብዙ ሰው የሚኖርባት አይደለችም። መግቢያዋ ላይ ካሉት ስብስብ ክርክም ብለው ከተሰሩ ቤቶች ውጪ አብዛኛው ቦታ በዛፎችና በእርሻ የተያዘ ነው። አየሩ ንጹህ ድንግል ነው። ነፍስ ይዘራል። ዋናው ስራዬ ማረፍ ነው። ለዘመናት ያልተኛሁትን ያህል እተኛለሁ። ሰዓት እጄ ላይ የለም። ሰዓት ለማወቅ ስልክ ማብራት አለብኝ። ግድ ካልሆነ ላይ ጠዋት፣ ቀትር፣
ምሽት፣ ሌሊት መሆኑን ተፈጥሮ ራሷ ትነግረኛለች። ከዛ የተቀረውን የ11 ሰዓቱ ሱብሂ፣ የ12 ሰዓቱ አሃዱ ከተኛውበት ይላኩልኛል። ቀን ላይም የሚሰማ ጆሮ ካለኝ እንደዚያው 7፣ 10፣ 12 ሰዓት፣ ማታ 2 ሰዓት አካባቢ የሚለቀቁት ዙሁር፣ አስር፣ መግሪብና ኢሻ ያቺ ትንሽ ከተማ ላይ ሲለቀቁ እኔም ቤትና ጆሮ ይደርሳሉ። እንዲሁም የረቡዕና ዓርብ ቅዳሴ፣ ውዳሴ ማርያም፣ ኪዳን፣ ማህሌት፣ የማታ የጸሎት ፕሮግራም ከየቤተ ክርስቲያኖቹ ሲሰሙ እኔም ቤት ጎራ ይላሉ። በአካል አብሬያቸው የለሁም እንጂ አብሬያቸው ነኝ። ከዋናው የማረፍ ስራዬ ስመለስ ትንሽ እህል እንደ ነገሩ ቀማምስና ከነሸጠኝ በቅርብ ርቀት ላይ የሚታየኝ ጋራ ላይ ደረስ ብዬ ተናፍሼ እመለሳለሁ። ተመልሼ ደግሞ አረፍላለሁ። በጀርባዬ ጋልል ብዬ በልጅነቴ መስመሩን እስኪስት የቆጠርኩትን የሚመስል የአቡጀዲ እንደሆነ የጠረጠርኩት ኮርኒስ ላይ አፈጣለሁ። ብዙ ከማየቴ ብዛት እንጨቱና እላዩ ላይ ያረፉትን የሚያስፈልጉና የማያስፈልጉ ጠማማ ሚስማሮች ሳይቀር ቆጥሬ ጨርሼ የኮርኒሱ ዋና ክፍል የሆኑ አቡጀዲ ድርና ማግ ውስጥ ሰጥማለሁ። እንጨቶቹ 4 በ4 እንዲሆኑ የተመቱ ሲሆን በሰራው ቀሽማናጺ ስህተት እየተቆረጡ ልክ እንደ አዲስ እንጨት የተቀጠሉ ናቸው። ያበሽቃሉ። ቤቱ ማዕዘን ባይኖረውም ሲቀየስ ግን 4 ማዕዘን እንዲመስል እንደተፈለገ ጠረጥራለሁ። ከሁሉ በላይ አይኔን ልቤንና ቀልቤን ለቀናት የያዘው ግን አቡጀዲው ነው ይመስለኛል። ነገሩ እንዲህ ነው። የአቡጀዲው ድርና ማግ በማሽን ተሰርቶ እንዲህ መሸማቀቅ ከቻለ በደከመው ሸማኔ ቢሰራ ምን ሊያደርገው እንደሚችል መገመት ትንሽ ይከብዳል። ምክንያቱም በማሽኑ ቦታ ሆኜ ማሰብ ሊኖርብኝ ነው። ግን በእጅ የተሸመነ ከሆነ ግልጽ ነው። ሸማኔው ወይም ሸማኒቷ ፈጽመው ከልባቸው አልነበሩም። ልባቸውን ለአንዷ ወይም ለአንዱ ለኑሮ ለዚህ ወይም ለዛ ጥለው ባዶ ቀፏቸውን የሚወዛወዙ እንደሆነ ግልጽ ነው። አቡጀዲው ላይ ሁሉ ነገር አለ፣ ግን ደግሞ የለም። ልብ ያለው ሽመና አይደለም ያዋህደው፣ ነፍስ የለውም። ስታዩ ያስታውቃል። ቆሌው ሸሽቷል። እሱ ብቻ አይደለም፣ 2 መስመር ቀጥ ብሎ ይሄድና መስመሩን እንደ ጣሰ ሰካራም ሲኖትራክ፣ ብዙ ጊዜ ሲኖትራክ ራሱ እንጂ የሲኖትራክ አሽከርካሪ ሲሰክር አላየሁም፣ የሌሎቹን መንገድ አፈር ድሜ ያስበላዋል። የአንዱ መስመር መሳት የሁሉንም ያስታል። ምክንያቱም አንድ መስመር ይዘው የሚጓዙ መንገደኞች ናቸው። ማሽኑ በወቅቱ ምን እያሰበ ይሄንን ምስኪን የደሃ አቡጀዲ አፈር እንዳስበላው ለማወቅ ትንሽ የሜካኒካል ምህንድስና እውቀት ያሻል። ለምን ይዋሻል? እሱ ደግሞ የለኝም። ግን እንደማንኛውም ከቴክኒክ እውቀት ነፃ እንደሆነ ጨዋ ሰው ስገምት ማሽኑ አልታደሰም ወይም በደንብ አልተያዘም። ውስጡ አንዳንድ አከርካሪ አጥንቱን ደግፎ የሚያንቀሳቅሱት ማሽኑን ማሽን ያደረጉት አካላት እንክብካቤ፣ ዓይንና እጅ ጎድሎባቸዋል። በዚህም የተነሳ እንኳን የተስተካከለ ሽመና ሊያቀርቡ ራሳቸውንም መሸከም አቅቷቸዋል። ወይ አጥንታቸው ወይ ቅስማቸው ተሰብሯል። ለነገሩ የሚሸምነው ማሽን ብቻም ሳይሆን ድርና ማጉን ያሾረው ያደወረውም ከቀልቡ አይደለም። የጅማት ክር በሚመስል ቅጥነት ጀምሮ አውራጣት በሚያክል ውፍረት ያድጎለጉለዋል። መልሶ ደግሞ እያሰለለው ይመጣና ድምፁን ሳይቀር ያጠፋዋል። የትኛውም ድርና ማግ የራሱ ማንነት፣ ቀለምና ድምፅ አለው። እየሰለለ ሄዶ ከሁሉም መጨረሻ ላይ የሚጠፋው ግን ድምፁ ነው። ያኔ ይሞታል፣ ያልቃል፣ ተገላገለ። ትክ ብዬ አንዷን የድር መስመር ተከትዬ ሲሄድ ያላስተዋልኩት ነገር የለም። የቀለም የቅርጽና የመልክ መለዋወጥ፣ ይባስ ብሎም አንደኛቸው ሌላኛው ውስጥ ሳስቶ መጥፋት። በዚህ የምስኪን ድሃ አቡጀዲ ላይ ታላቅ በደልና ግፍ እንደተፈጸመ ያሳያል። ይህ አቡጀዲ እንደዚህ ለድሃ ጎጆ ኮርኒስ፣ ለአልባሳት ወይም አንዳች ቁም ነገር ላይ እንደሚውል ያልጠፋ አሸማኝ ድሃ መሽደላው የአቡጀዲውን ጥራት የሚመረምረው ብሎ በግዴለሽነት የሰው የህይወት መስመር ያጣምማል፣ ያሳሳል፣ ያምታታና በስተመጨረሻም ያስጠፋል። አቡጀዲው ራሱ ማንነቱ ጠፍቶበት የሚዋዥቅ ይመስለኛል። በሆነ ጆንያና በተሸመነ ጨርቅ መሃል ራሱን በተደጋጋሚ ከማግኘቱ የተነሳ እኔ ግን ማን ነኝ ብሎ መጠየቅ ያቆማል። ተስፋ ይቆርጣላ። ልክ እንደዚህ ባተለይ ግራ ገብ አቡጀዲ አክሩፎ ይተኛል። ውበቱ ይደበዝዛል። እንደማን መድመቅ እንዳለበት አያውቅም። ኩርፊያው ውስጥ ብዙ ብሶት አለ። እንዴት ትክ ብለው ካላዩት አይገባም፣ ካላባበሉት አያወራም። እንደ ወዳጅ ስላወራሁት አይደል ይሄን ሁሉ ግፍ የሰማሁት። ከለሩን አየዋለሁ።
ለምን ስሜት በማይሰጥ ወይም በሚረብሽ መልኩ ተዘበራረቀ አላውቅም። የቀለም አነካከር ሙያ ግን አላየውም። ውስጡ ህብር የለውም። ወተት የመሰለ ነጭ፣ ከዛ ደግሞ ከሽሮአማ ያለፈ ቡናማ መልክ፣ ከዛ ወደ ሽሮአማነት። ብቻ ስሜት አይሰጥም፣ አይን ይቆረቁራል። እዚህ ላይ ምን አይነት ስራፈት ወፈፌ ላልባሌ አሮጌ ኮርኒስ አቡጀዴ በዚህ ደረጃ ይጨነቃል ብሎ የሚያስብ ሊኖር ይችላል። ይህ ሐሳብ ግን ተራው አቡጀዴ የራሱ ኮርኒሱ ሲሆን፣ ኮርኒሱ ከጣሪያው በላይ ሲሆን፣ ከጣሪያውም አልፎ ሰማዩ ሲሆን፣ የእያንዳንዷ መስመር መጣመም፣ የድርና ማጉ ወጥ አለመሆንና በወጉ አለመዋሃድ፣ የቀለማቱ መዘባረቅ አንዱ አንዱን መዋጥና ማጥፋት ቢያሳስበው አይፈረድም። እናልሻለሁ ፈጢራ በቆየሁባቸው ጊዜያት አይኔም አየ፣ ጆሮዬም ክፉኛ ሰማ። ጆሮዬ በጣም ከመስማቱ የተነሳ የማያመጣብኝ ነገር አልነበረም። 3 ክፍል አልፎ የተኛ ሰው ትንፋሽ፣ የራሴ የልብ ምትና የደም ትርታ፣ በበርካታ የሰውነት ክፍሎች ላይ የሚገባና የሚወጣ አየር፣ የአካባቢው ነፍሳት ድምፅ፣ የቁጫጮች ልፊያና ጨዋታ። ይሄኛው እንኳን ውሸት ምን ይሰራል፣ ባይኔ ነው የገባው። ብቻ ጆሮዬ ዘመኑን ሙሉ ያልሰማውን ድምፅ ሰማ። የድምፁ ጥራትና ብዛት ግን በዛው ልክ ይረብሻል። ልክ መስማት የማይችል ሰው ለመጀመሪያ ጊዜ ሲሰማ የሚሰማው አይነት ረብሻ ይመስላል። ጓደኛዬ ብርሃኑ አንድ ቀን አልጋ ላይ አይኖቼን ጨፍኜ በጀርባዬ እንደተንጋለልኩ ብዙ ሐሞት የሚያፈስ ነገር በአእምሮዬ ላይ ይመላለሳል። የህይወቴ ትርጉም እንደ አቡጀዲው ብዙ ደርዝ የሌለው መልክና ልኩ የጠፋ ሆነብኝ። አንዲት ጠንካራ የመሰለችኝን የድር መስመር ተከትዬ ስኳትን እየሰለለች ሄደችና ጠፋችብኝ። የህይወት መንገዴን አብራው ይዛ ጠፋች። የሆነ ጠንከር ያለ የመከፋትና ሆድ የመባስ ስሜት ሰውነቴን ወረረው። ይህን ስሜት አልችለውም። ወደ ትልቁ ጨለማ የሚወስደኝ መንገድ ይመስላል። ራሴን አልሆንም፣ ራሴን አላስታውስም። ሙሉ መብራቷ እንደጠፋባት ከተማ ሁለመናዬ ይጨልማል። መንቀሳቀስና በወጉ ማሰብ ይሳነኛል። እየታወቀኝ የውስጥ መብራቶቼ ሁሉ አይኔ እያየ ጆሮዬ እየሰማ ተራ በተራ ድርግም ብለው ይጠፋሉ። አይኔ ያያል፣ የውስጥ ብርሃኔ ግን የለም። የንስሯ ታሪክ አይኔ ላይ መጣብኝ። መንቆሯና ጥፍሮቿ ሲነቃቀሉ እንደዚህ ይሆን የተሰማት? ከዚህ በኋላ ተስፋ ይኖር ይሆን? በዚህ ውስጥ እውነት ትንሣኤስ አለን? የንስሯን ፍርሃት ፈራሁት። ከሌላው ጊዜ ትንሽ ለየት የሚያደርገው ያልተረዳሁት ማንነቴ የሚሆነውን ትዕይንት እንደ እንግዳ አብሮ መመልከቱ ብቻ ነው። ክስተቱ እኔ ላይ እየተካሄደ ቢሆንም የሆነ ማንነቴ ደግሞ ቁልቁል ወደ ጥልቁ ጨለማ ሲወርድ በዝምታ ይመለከታል። ይህን ማንነቴን ብዙም አላውቀውም። ትንሽ ግራ ያጋባል። እኔን ከጨለማው ማዳን የሚችል ይመስላል፣ ግን አይፈልግም። ጨለማውን እኔ እንደምፈራው አይፈራውም፣ አይጠላውም፣ በተለየ መልኩም አይወደውም። ግን እንዲጨልም የፈቀደ ይመስላል። ቀኑን ሙሉ ጨልሞ ዋለ። ማለቴ በእኔ ዓለም ውስጥ የህይወት መንገዴን ከአቡጀዲው መስመር ማላቀቅ አቃተኝ። አንዷን ድር እየተከተልኩኝ ሄድና እየሳሳ ሄዶ ጭልጥ ብሎ ይጠፋል። በደንብ ተከትየው በሄድኩ ቁጥር ይባስ ብሎ የሳሳው ድርና ማግ ውስጥ እኔ ሙሉ ለሙሉ ጠፋብኝ። ፈለግኩት። መስመሩ ሄዶ ይጠፋል። መንቀሳቀስ አቃተኝ። አይኔንም ባጋረደው። እይታዬ ደበዘዘ። ልቤ ምቷ ሲጨምር ስትጋልብ ይሰማኛል። ትንፋሼ ከላይ ሆነና አየር መሳብ አቃተኝ። መተንፈስ ከባድ ስራ ሆነ። መጮህ መወራጨት ፈለግኩኝ። መጮህ አቃተኝ። ድረሱልኝ ለማለት ፈለግኩኝ፣ አልቻልኩም። አይኔን እንኳን ማንቀሳቀስ አቃተኝ። ሰውነቴ በጥቂት ደቂቃዎች ውስጥ እንደ ባዶ ቀፎ ሲንሳፈፍ ይሰማኛል። ምንም ማድረግ ወይም መሆን ከኔ ቁጥጥር ውጭ ሆነ። በዚህ ስሜት ውስጥ ለምን ያህል ደቂቃዎች እንደቆየው እርግጠኛ አይደለሁም። ቀኑን ሙሉ ጨልሞ ዋለ። ማለቴ በእኔ ዓለም ውስጥ የህይወት መንገዴ ከአቡጀዲው መስመር ማላቀቅ አቃተኝ። አንዷን ድር እየተከተልኩኝ ሄድና እየሳሳ ሄዶ ጭልጥ ብሎ ይጠፋል። በደንብ ተከትየው በሄድኩ ቁጥር ይባስ ብሎ የሳሳው ድርና ማግ ውስጥ እኔ ሙሉ ለሙሉ ጠፋብኝ። ፈለግኩት። መስመሩ ሄዶ ይጠፋል። መንቀሳቀስ አቃተኝ። አይኔንም ባጋረደው። እይታዬ ደበዘዘ። ልቤ ምቷ ሲጨምር ስትጋልብ ይሰማኛል። ትንፋሼ ከላይ ሆነና አየር መሳብ አቃተኝ። መተንፈስ ከባድ ስራ ሆነ። መጮህ
መወራጨት ፈለግኩኝ። መጮህ አቃተኝ። ድረሱልኝ ለማለት ፈለግኩኝ፣ አልቻልኩም። ዓይኔን እንኳን ማንቀሳቀስ አቃተኝ። ሰውነቴ በጥቂት ደቂቃዎች ውስጥ እንደ ባዶ ቀፎ ሲንሳፈፍ ይሰማኛል። ምንም ማድረግ ወይም መሆን ከኔ ቁጥጥር ውጭ ሆነ። በዚህ ስሜት ውስጥ ለምን ያህል ደቂቃዎች እንደቆየው እርግጠኛ አይደለሁም። ከጥቂት ደቂቃዎች ወይም ሰዓታት በኋላ ሰውነቴን የሚቀጣጠል የኤሌክትሪክ ንዝረት እየተሰማኝ መጣ። እየታወቀኝ ክፍሉ በተለየ ብርሃን መድመቅ ጀመረ። ብርሃኑ እየደመቀ እየሞቀ የሚሄድ ነው። ነፍሴ መለስ አለች። ብርሃኑ ከኔ አልፎ ተርፎ ሀገር ያደምቃል። ዓይኔን መግለጥ አልቻልኩም። በተጨፈኑት ዓይኖቼ አልፎ የሚታየኝ ብርሃን የማላውቀው ሙቀትና ልብ የሚያቀልጥ ጠረን አለው። እንደ ክረምት ከሰል ሙቀቱን መኮንኩም ቀጠልኩ። ብርሃኑ ልክ እንደ ጎረቤት ወዳጅ ሊጠይቀኝ የመጣ ነው የሚመስለው። እየሞኩት እንቅልፍ የሚመስል ዓለም ውስጥ ገባሁ። ከሩቅ የሚመጣ የሚመስል ድምፅ ይሰማኛል። ምንድን ነው የምትፈልጊው? ምን? በመገረም ጠየቅኩት። ምንድን ነው የምትፈልጊው? ድምፁ ተደገመ። ማረፍ። ቃሉ ከአፌ ያለ ፈቃዴ ሾልኮ የወጣ ነው የሚመስለው። ቀጠልኩ። ደክሞኛል፣ ማረፍ እፈልጋለሁ። ታዲያ ለምን አታርፊም? ለምን ራስሽን ታደክሚያለሽ? ማረፍም መድከምም ያንቺ ኃላፊነት ነው። የኔ ብቻማ አይደለም። ቢሆንማ ገና ድሮ አርፌ ነበር። በማላውቀው ድፍረት መለስኩ። ማን የሚያሳርፍሽ ይመስልሻል? እኔ እንጃ፣ ምናልባት ፈጣሪ። ነገርኩሽ፣ ማንም እንድትደክሚም እንድታርፊም አያደርግሽም። ራስሽ ግን ትችያለሽ። ቆይ አንተ ማን ነህ? ከማን ጋር ነው የማወራው? ከማን ይመስልሻል? አላውቅም። ብዙ ከመጠየቅ ብቻ መልስ አይገኝም። በመስማት ግን ትረጃለሽ። አድምጪኝ፣ ጆሮሽ ክፍት ይሁን። እሺ፣ እያዳመጥኩህ ነው። አዎ፣ ስትሰሚ ትረጃለሽ። ስትጠይቂ የበለጠ ጥያቄ ትወልጃለሽ። አስፈላጊ ከሆነ ጠይቂ። ለመስማት ግን ሁለመናሽ ጆሮ ይሁን። ይቅርታ፣ ቆይ አንተ ግን ማን ነህ? ዝም ብለሽ ብትሰሚ ይገባሻል። በጥያቄ ላይ ጥያቄ አታምጪ። ማወቅ ያለብሽን ሁሉ በወቅቱ ታውቂያለሽ። ዝም ብለሽ እየሰማሽ ኑሪ። እንዴ፣ ምን ማለት ነው? ሳይገባኝ። የምትሰሚው እንድትረጂ ነው። ዛሬ እንኳን እስቲ ስሚኝ። ማን? እኔ? የጀመርኩትን ሳልጨርሰው የሆነ ነገር የገባኝ መሰለኝ። ወይም ገባኝ። አዎ፣ አንቺ። የምትፈልጊው ሁሉ አንቺ ውስጥ አለ። የሌለ የመሰለሽም አለ። እሺ፣ ማንነትህን ንገረኝና ልስማ። ስም የለኝም። ስም ይቅርብሽ። ስም ያስራል፣ ያፍናል። ስም እንኳን እኔን አንቺንም በደንብ አይገልጽም፣ ይገድባል። ስም እኔን አይገልጸኝም፣ ግን ለአንቺ እንዲቀልሽ ጓደኛዬ በይኝ። በየቀኑ የምትጨቀጭቅኝ ሩቅ እንዳለው አስበሽ አይደለም፣ ልክ እንደ ልብ ወዳጅ ጓደኛ ነው። ስለዚህ ጓደኛ አድርገሽኛል። ለአንቺ ጓደኛሽ ነኝ። ምን? ችግር ውስጥማ ነኝ። እብደቴ ወይ ብሷል ወይ ለይቶልኛል። ግን አብዶ የለየለት ሰው እንደለየለት ከተሰማው ያን ያህል አልባሰበትም ማለት ነው? እየቃዠው ነው? ድሮም ተዘግቶ የከረመ ቤት መጋኛ ቢጤ ያገኘኝ ማለት ነው? ኦሆ! ብዙ መላምቶች እያየኋቸው የጭንቀቴን ባህር አቋርጦ አለፉ። ተመሙ። ጸጥ አልኩ። ደግሞ ድምፁ ጓደኛዬ ቢመልስልኝስ? ኦሆ! ዝም፣ ጸጥ። ገምተሽ ጨረሽ? ድምፁ ጠየቀ። ኦ ብያለሁ እኮ። የማወራውን ብቻ ሳይሆን የማስበውንም ይሰማል። አልመለስኩለት። ዝም። የለችም ብሎ እንዲሄድ የመጠበቅ አይነት። ፈራው መሰል። ምንድነው በጣም የምትፈልጊው?
እንደገና እርግጡን ጠየቀኝ። ጥቂት አሰብኩ። ብነግረው ምን ይጎድልብኛል? አሰብኩ። ምንም። ጠየቅኩት። ማን እንደሆንኩ ማወቅና የመጣሁበትን ዓላማ ተረድቼ ኖሬ ማለፍ እፈልጋለሁ። ለጊዜው አፌ ላይ ያረፈውን መለስኩ። ብርሃኑ መልሱን ለማብራራት ረዥም ጊዜ ይፈልጋል መሰል ከአየሩ ላይ ወደ መሬት ሲያርፍ ሲሰክን ይሰማኝ። ወይንም በእኔ እይታ ነው የተቀመጠው። ፋሲካ ካኳኋኔ ታሪኩ ወዴት እንደሚወስደን የገባት ትመስላለች። አጠገቧ ካለው ውሃ ተጎነጨችና እንደ ደራሽ ወንዝ እየተንደረደረ የሚወርደው ትረካይን አቋረጠችኝ። ትንሽ አየር እንውሰድ አለች፣ ወንበሯ ላይ ሰብሰብ ቀጥ ብላ እየተቀመጠች። ተስማማው። አየር መውሰድ በእሱ አባባል በቀስታ እንተንፍስ፣ ስሜታችንን እናስተውል፣ ወደ ውስጥ እንመለስ እንደማለት ነው። ምናልባትም ይሄንን ሁሉ ነገር ማውራት መለፍለፍ ያስፈልግ እንደሆነ እንመልከተው አይነት ትርጉም ነበረው። የሚንደረደረው የስሜት ጎርፍ መስከን ጀመረ። ለተወሰኑ ደቂቃዎች ዝም አለ። አይኖቼ ገርበብ ብለው አየር ወደ ሳምባዬ ሲገባና ሲወጣ ዝም ብዬ መስማት ቀጠልኩ። ለምን ያህል ደቂቃዎች እንድንቆይ እንዳሰበች እርግጠኛ አልነበርኩም። በበኩሌ ጠቅልዬ ወደ ውስጥ የገባው። ምናልባትም ፋሲካ ወሬን ማቋረጧ ትክክል ነበር። ይሄ የሚኖር እንጂ የማይወራ ክስተት ነው። አየር መሳቤን ቀጠልኩ። ቁም ነገሩ መተንፈስ አቋርጬ ሳይሆን አተነፋፈሴን በጥልቀት ማስተዋል መጀመሬ ነው። ልቤ ግን ትንፋሼን ከመስማት ተሰርቆ ፈጢራ ወደ ነበርኩበት የጓደኛዬ ክስተት ኮበለለ። ብዙ ነገሮች ከሚወሩ ይልቅ ቢኖሩ ሳይሻል አይቀርም። እንደ አዲስ እኖረው ጀመር። ጓደኛዬ ብርሃኑ ቀጠለ። ፍርሃትሽና ጉጉትሽ ገብቶኛል። ማን እንደሆንሽ አሁን ላለሽ አቅም ያወቅሽውን ያህል በቂ ነው። በመጠኑ ማን እንዳልሆንሽ ለይተሻል። የመጣሽበትን የመረጥሽውን መንገድ በየቀኑ እየኖርሽ ነው። ያንን ዓላማሽን የምትጽፊውም የምትሰርዥውም አንቺ ነሽ። ራስሽን በጥልቀት እየተረዳሽና እየሰማሽ በመጣሽ ቁጥር ይሄን መረዳት ቀላል ነው። ሕይወትን መረዳት ቀላል ነው። ጆሮሽ ግን ክፍት ይሁን። መጠየቅ ብቻ ምንም አይጠቅምሽም። መስማትንም መማር አለብሽ። ግን እኮ ስሰማ መጨረስ አቃተኝ። ሐሳቤ እንደተጠለፈ አይነት ዝም አልኩ። ሁሌም ትጠይቂያለሽ፣ መልሱን አታዳምጭ። ይሄ የሁላችሁም ችግር ነው። ትጮሃላችሁ፣ አታዳምጡም። ስለዚህ የሕይወት ዘመናችሁን በሙሉ 3 ወይም 4 ጥያቄ በመጠየቅ ትጨርሱታላችሁ።